በአፍሪካ ቀንድ አዲስ የኢኮኖሚ ኃይል ሚዛን እየተቀየረ ነው። ቁጥሮቹም ግልጽ የሆነ መልእክት አላቸው። ባለፉት ጥቂት ቀናት በአዲስ አበባ በተካሄደው አራተኛው የኢንቨስትመንት ፎረም ላይ ኢትዮጵያ የ13.1 ቢሊዮን ዶላር የኢንቨስትመንት ስምምነት ተፈራርማለች። ይህ ተራ ቁጥር አይደለም። ይህ የድል አዋጅ ነው። ለምን ቢሉ በጎረቤት ኬንያ በተካሄደው ተመሳሳይ ፎረምን እንደመነሻ በመውሰድ ብቻ ልዩነቱን መገንዘብ እንችላለን። በኬንያ በተካሄደው ፎረም የተመዘገበው 2.9 ቢሊዮን ዶላር ስምምነት ብቻ ነበር። ኢትዮጵያ ይህንን ውጤት በአራት እጥፍ በመብለጥ የአፍሪካ ቀዳሚ የኢንቨስትመንት መዳረሻ መሆኗን በተግባር አሳይታለች። ነገር ግን ጥያቄው እነዚህ በቢሊዮን ዶላሮች ለኢኮኖሚው ምን ትርጉም አላቸው የሚለው። ዓለም አቀፍ ግዙፍ ኩባንያዎች ፊታቸውን ወደ አዲስ አበባ እንዲያዞሩ ያደረገው ሚስጥራዊ ቀመርስ ምንድን ነው? መንግስት የፈጠረው ምቹ ሁኔታስ ከወረቀት ባለፈ መሬት ላይ ምን ለውጥ ያመጣል? ይህ የቢሊዮን ዶላሮች ፍሰት የኢትዮጵያን የኢኮኖሚ ሉዓላዊነት እንዴት ያረጋግጣል? ቆይታችን ይህን ይመልሰዋል። ኢትዮጵያ በታሪኳ አዲስ የኢኮኖሚ ምዕራፍ ከፍታለች። በአዲስ አበባ በተካሄደው ኢንቨስት ኢን ኢትዮጵያ 2026 አራተኛው ፎረም ላይ መንግስት ይጠብቅ የነበረው 2.4 ቢሊዮን ዶላር ነበር። ውጤቱ ግን ዓለምን ያስገረመ 13.1 ቢሊዮን ዶላር ሆኗል። ይህ ቁጥር የኢንቨስተሮችን እምነት ብቻ ሳይሆን ኢትዮጵያ በአፍሪካ ያላትን ስትራቴጂካዊ ቦታ የቀየረ ክስተት ነው። አዲስ አበባ የአፍሪካ የዲፕሎማሲ መቀመጫ ብቻ አለመሆኗ ተገልጧል። ይልቁንም የአህጉሪቱ የኢኮኖሚና የኢንቨስትመንት ማዕከል የሆነች ነው። ኢትዮጵያ የአፍሪካ ህብረት መቀመጫ መሆኗንም ለኢኮኖሚ ዲፕሎማሲ ትግበራ በብልሃት እየተጠቀመችበት ነው። ፎረሙ ከ50 በላይ ሀገራት የተወከሉበት 800 ግዙፍ ባለሀብቶችን መሳቡ ሀገሪቱ ራሷን እንደ አፍሪካ መግቢያ በር አድርጋ የማቅረቧ ውጤት መሆኗን ያሳያል። ኢንቨስትመንቱ ከአጀንዳ 2063 ጋር መጣጣሙ ባለሀብቶች ኢትዮጵያን ሲመርጡ መላው የአፍሪካን ገበያ ያለሙ መሆኑንም ያሳያል። የኢንቨስትመንቶቹ አይነትና ጥራት ደግሞ ብዙ ይናገራል። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንደሚናገሩት ከዚህ ቀደም የነበረው አቅም ያለውንም የሌለውንም ኢንቨስተር እያሳመኑ መዋለ ንዋዩን እንዲያፈስ የማግባባት ስራ አሁን ተቀይሯል። የኢትዮጵያ ኢንቨስትመንት ፎረም በዓለም ላይ አሉ የተባሉ አቅም ያላቸውን ግን ጥቂት ግዙፍ ኩባንያዎችን የመለየትና ኢንቨስት እንዲያደርጉ የመስራት ጥረት አዲሱ የኢንቨስትመንት ፍሰት አካሄድ ከሆነ ሰነባብቷል። በአራተኛው የኢንቨስትመንት ፎረም ላይ ከኢትዮጵያ ጋር ስምምነት ያሰሩት ኩባንያዎች ሲታዩም መሰል አቅምን ያገናዘበ ልየታ እንደተደረገ ያመላክታል። ከተፈረመው ጠቅላላ ኢንቨስትመንት ውስጥ ከ10 ቢሊዮን ዶላር በላይ የሚሆነው በቻይናው ሚንያን ስማርት ኢነርጂ ግሩፕ የሚመራ ነው። ይህ በታዳሽ ኃይል በሃይድሮጅንና በግሪን አሞኒያ ላይ ያተኮረ መሆኑ ለኢትዮጵያ የአየር ንብረት ለውጥን የማይበገር ኢንዱስትሪ ለመገንባት ያላትን ራዕይ ያሳያል። ይህ ኩባንያ በኢትዮጵያ የ10 ቢሊዮን ዶላር ኢንቨስትመንት ለማድረግ የተስማማው በዘፈቀደ ሳይሆን በዓለም አቀፍ ደረጃ በታዳሽ ኃይል ዘርፍ ካለው ግዙፍ አቅም በመነሳት ነው። መሰረቱን ቻይና ያደረገው ይህ ኩባንያ በዓለም ላይ ካሉ 5 ግዙፍ የንፋስ ተርባይን አምራቾች አንዱ ነው። በተለይም በባህር ላይ በሚተከሉ የንፋስ ኃይል ማመንጫዎች ረገድ በዓለም አቀፍ ደረጃ አሉ ከሚባሉ የተርባይን አምራቾች ተርታ ይሰለፋል። አረንጓዴ አሞኒያና ሃይድሮጅን ምርት ላይም ኩባንያው ኢንቨስት ያደረገበት ዘርፍ ነው። ይህ ለኢትዮጵያ አዲስና ዘመናዊ ቴክኖሎጂ ጭምር ነው። አረንጓዴ አሞኒያ ለማዳበሪያ ምርትና ለኃይል ምንጭነትም የሚያገለግል ሲሆን የሚመረተው ከአካባቢ ብክለት ነፃ በሆነ መንገድ ከታዳሽ ኃይል ነው። አረንጓዴ አሞኒያ በሀገር ውስጥ መመረቱ ደግሞ ኢትዮጵያ ለማዳበሪያ ግዢ የምታወጣውን ከፍተኛ የውጭ ምንዛሪ እንድታድን ያደርጋታል። ለኃይል ማመንጫና ማከፋፈያ የሚያገለግሉ መሳሪያዎችን በሀገር ውስጥ ለማምረትም አቅደዋል። ኩባንያው ባለው የዳበረ ልምድ በኢትዮጵያ ግዙፍ የንፋስ ኃይል ማመንጫዎችን የመገንባት እቅድን ይዟል። ሌላኛው ስምምነት ከዋና ኃይል መስመር ውጪ ኦፍ ግሪድ ያሉ አካላትን የኤሌክትሪክ ኃይል ለማዳረስ የሚያስችለው ኢንቨስትመንት ነው። ሰንኪንግ የተባለው ኩባንያ የ150 ሚሊዮን ዶላር ስምምነት ኢትዮጵያ በሃይድሮኤሌክትሪክ ኃይል ያመነጨችው ባልደረሰባቸው ገጠራማ አካባቢዎች ለሚኖሩ 2 ሚሊዮን አባወራዎች የፀሐይ ብርሃንን ለማድረስ ያለመ ነው። ይህ የኃይል ፍላጎትን ከመንግስት ትከሻ ላይ በማውረድ የግል ዘርፉን ተሳትፎ ያጎላል። ሌላኛው ጎበዝ ኤሌክትሪክ ማኒፋክቸሪንግም በ150 ሚሊዮን ዶላር ከፀሐይ ኃይል ማመንጨት የሚያስችለውን ኢንቨስትመንት የሚያስፋፋ ይሆናል። እነዚህ ኢንቨስትመንቶች የኢትዮጵያን ታዳሽ የኤሌክትሪክ ኃይል አቅም በእጅጉ እንደሚያሳድጉም ይጠበቃል። ሌላኛው እውቁ የቻይናው ኩባንያ
ሊያኦን ፋንዳ ግሩፕ በብረትና በመድኃኒት ማምረቻ ላይ የሚያደርገው የ$500 ሚሊዮን ኢንቨስትመንት የሀገሪቱን የገቢ ምርት ጥገኝነት ለመቀነስና የሥራ ዕድል ለመፍጠር ወሳኝ ፋይዳም ይኖረዋል። ሌላኛውን እናንሳ። ኳንተም ኢንቨስት ተቋምም በሪል ስቴት ልማትና በንግድ ዘርፍ ላይ ለመሰማራት ፍላጎት ያሳየ ሲሆን ከፖላንድ ወደ ኢትዮጵያ የሚመጡ ኢንቨስትመንቶችን የማመቻቸት ስራ ለመስራት የ$100 ሚሊዮን የአሜሪካ ዶላር ኢንቨስትመንት ካፒታል መድቧል። በዚሁ ፎረም ላይ ራሽሚ ግሩፕ በማዕድን ዘርፍ ላይ በተለይም በወርቅ፣ ሊቲየምና ሌሎች ብርቅዬ ማዕድናትን የመፈለግና የማውጣት ስራ ላይ የተሰማራ ኩባንያ ሲሆን በኢትዮጵያ ለሚጀምረው የማዕድን የማፈላለግ ስራውም የ$235 ሚሊዮን የአሜሪካ ዶላር ኢንቨስትመንት ካፒታል እንደሚጠቀም ገልጿል። ግሎባል ፊውቸር ኢንቨስትመንት ማኒፋክቸሪንግ ዘርፍ ልዩ ኢኮኖሚ ቀጠና ወይም ስፔሻል ኢኮኖሚክ ዞን በማቋቋም ለሀገሪቱ ኢንዱስትሪና ማኒፋክቸሪንግ እድገት አስተዋጽኦ ለማድረግ የ$2 ቢሊዮን የአሜሪካ ዶላር ከፍተኛ ኢንቨስትመንት ካፒታል መመደቡም ከስኬቶቹ መካከል ነው። ይህን ያህል ግዙፍ ኢንቨስትመንት ኢትዮጵያ እንዴት ሳበች የሚለው ግን ጥያቄ ነው። ምን ምቹ ሁኔታ ቢኖር ነው የሚለው ሌላኛው ሊነሳ የሚገባው ጉዳይ ነው። ይህ የኢንቨስትመንት ፍሰት በአጋጣሚ የመጣ አይደለም። መንግስት የኢኮኖሚ ከባቢውን ለኢንቨስትመንት ምቹ ለማድረግ ባለፉት ዓመታት የሰራቸው ስራዎች ቀላል የሚባሉ አይደሉም። የኢንዱስትሪ ፓርኮች ስማቸውን ብቻ ይዘው ከመቆየት እልፍ ብለው ለምርታማነት የተመቹ መሆናቸው አንዱ ተጠቃሽ ጉዳይ ነው። በአሁኑ ወቅት 177 የሚሆኑ የኢንዱስትሪ ሼዶች 90% በላይ በባለ ሀብቶች መያዛቸውና በመቶ ሺዎች በላይ ስራ መፈጠሩ ኢትዮጵያ ፕላግ ኤንድ ፕሌይ ገብቶ ወዲያው ማምረት ሞዴል ውጤታማ መሆኑን በተጨባጭ ያሳያል። የትኛውም ኢንቨስተር ደግሞ በፍጥነት ወደ ምርት የሚያስገባውን ሁኔታ ይመርጣል። ከዓመት በፊት በተካሄደው ሶስተኛ ኢንቨስትመንት ፎረም ላይ በማዕድን ኢነርጂና ሶላር ኃይል ማመንጫ ምርቶች ላይ የተፈረሙት የ$1.6 ቢሊዮን ኢንቨስትመንት ስምምነት ነበር። የአሁኑ ከዛ በብዙ እጥፍ ይበልጣል። ባለፈው ዓመት የተፈጸሙት የኢንቨስትመንት ስምምነቶች ሁሉም ወደ ስራ ገብተው ለኢትዮጵያ ኢኮኖሚ አስተዋጽኦ ማበርከት ጀምረዋል። ይህ በፍጥነት ወደ ስራ የመግባት ልምድ ደግሞ የአሁኖቹ ገቢራዊ እንደሚሆኑ ትልቅ ማስተማመኛን የሚሰጥ ነው። አሁን የተፈረሙት ስምምነቶች በፍጥነት ወደ ስራ ገብተው የኢትዮጵያን ኢንዱስትሪያላይዜሽን ጉዞ የሚያፋጥኑም ይሆናል። በአጠቃላይ ይህ የ$13.1 ቢሊዮን ስምምነት የኢትዮጵያን የኢኮኖሚ ተሃድሶ ፍሬ ማፍራት መጀመሩን ያሳያል። ኢትዮጵያ ኢንቨስትመንቱን በብቃት የማስተናገድ ተቋማዊ አቅሟን በማሳደግ አፍሪካን ወደ አራተኛው የኢንዱስትሪ አብዮት የምታሸጋግር የኢኮኖሚ ሞተር መሆኗ አይቀሬ ነው። የቢሊዮን ዶላሮቹ ቃል ኪዳን ወደ ፋብሪካ ምርትና ወደ ዜጎች ኪስ የሚቀየርበት ጊዜም ሩቅ አይደለም።